ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስሉ ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁኝ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባርና ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። እነሆ ልወዘወዘ በእግሬ ወክ እንድትወክ ተጀምሯል። ዛሬ ደግሞ ትንሽ ወጣ ብዬ ከዚህ ቀደም ደውም ሄጄበት አላውቅም። አንዳንዶቹ ቦታዎች ላይ በተመላላሽ ተደጋጋሚ ለውጦችን አሳይቻለሁ። አሁን ግን እዚህ ቤተል አካባቢ ነው የሚገኘው። ቤተል እናንተ ሳስጎበኛችሁ ለመጀመሪያ ጊዜ ነው። እኔም ሳልፍ ካልሆነ በስተቀር እንደዚህ ተዟዙሬ አይቼው አላውቅም። በጣም የሚገርም ሰፈር ነው ቤተል። እንግዲህ የሀብታሞች የሚባል አይነት ሰፈር ነው። እንደምታዩት ማካፈያው ያምራል። በግራና በቀኝም የእግረኛው መንገድ በጣም ቆንጆ ሆኖ የተሰራ ነው። ዛሬ እሁድ ስለሆነ እንግዲህ ምናልባት ያላየሁት ለስፖርት ማዘውተሪያ ስለሌለ በቀኝ በኩል ያለው መንገድ ለመኪና ተዘግቶ በታችኛው እየተጠቀሙ ልጆች እንደምታዩት ዳር እስከ ዳር እየተጫወቱ ይገኛሉ። ከዛ ባሻገር መሀል ላይ ፋውንቴን አለ። እንዲህ መቀመጫዎቹ ደግሞ ቄንጠኞች ናቸው። እንደዚህ የምታዩቸው ሰዎች አረፍ የሚሉበት ነው። አልፎ አልፎም ሰዎች ቁጭ ብለው ሲዝናኑ አይቻለሁ። በግራ በቀኝ በኩል ያሉ ቤቶች እንግዲህ እንደምታዩቸው ቦሌ ወይንም ሰሚት 72 እየተባሉ የሚጠሩት አካባቢ ዘመናዊ ቤቶች ናቸው። ልክ እንደዛ ቤቶች ናቸው። እንግዲህ ቤተል ሲጠራ የሀብታሞች ሰፈር ተደርጎ ነው የሚጠራው። ቀደም ሲል ግን ሰፈሩ በምሬት የመንግስት ሰራተኞችም እድሉን አግኝተው ተመርተው አንዳንዶቹ ያልቀጠሉበት አሉ። አንዳንዶቹ ግን ምሬቱን ተቀጥለው በማህበር ተደራጅተው ቤት ወስደው የቤት ባለቤት የሆኑ አሉ። እንግዲህ አንዳንድ ሰፈሮች አሉ የገቢ ምንጫቸው ከፍ ያለ የሚኖሩባቸው ሰፈሮች ለየት ይላሉ። ይሄም ሰፈር እንግዲህ ከነዚህ አንዱ ነው። እንደምታዩት እኔ መሀል ማካፈያውን ይዤ የምሄደው ግራና ቀኝ በህንፃ የታጠረ ነው። እንግዲህ ጧት በተለይ አሁን ወደፊት ስንሄድ ያሳያቸዋለሁ። ጧት ቶሎ ፀሐይ አያገኝም። በግራ በኩል ያለው አሁን ማለዳ ላይ ነው። ፀሐይ አታገኙም። በዚህኛው መሻገር አለባችሁ። እንግዲህ መሸት ሲልም እንደዚሁ ህንፃው ራሱ ከፍ ያሉ ህንፃዎች ናቸው። ከዛ ባሻገር መኖሪያ ቤቶች ከህንፃዎቹ ጀርባ ናቸው። መኖሪያ ቤቶቹ ግን G+1 አለ። ምድር ላይም አይቻለሁ። ከG+1 ጀምሮ እስከ 4 ድረስ ለመኖሪያ ቤቶች አሉ። እነኚህ ግን ፊት ለፊት ያሉት ለድርጅት የሚሆኑ ናቸው። ክብራትና ክብራን እንግዲህ ቤተል ተገኝተናል ዛሬ። ቤተል ግራ ቀኙን እስኪ እናያለን። እንደምታዩት ወክወዩ የተመቸ ነው። እንደውም በእግረኛ መንገድ በዳር በኩል መሄድ ከዛ ይልቅ ይሄ የሚመረጥ ይመስለኛል። ነፃ ሆነን ነው በዚህ ስንሄድ። አሁን የመኪና ጥሩምባም አያስጨንቀንም፣ ምንም አያስጨንቀንም። በዚህ ጋር ማለፍ ይቻላል። ከደከመንም ወንበር ላይ አረፍ ማለት ይቻላል። ሳሮቹ፣ አረንጓዴ እጽዋቶቹ፣ አበባዎቹ ቆንጆ ተደርገው የተያዙ እንደሆነ ያስታውቃል። ቤቶቹ ህንፃዎቹ እንደምታዩቸው ናቸው። ከዳር እስከ ዳር ድረስ ህንፃ ነው ጠቅላላ። እንደምታዩት ነው እንግዲህ ወደዛ ዞር ስንል ታች ድረስ እንግዲህ በዚህ መልኩ የተሰሩ ናቸው። በላይ በኩልም አለ። ፊት ለፊት በርቀት ይታያቸዋል። እንግዲህ እንዳልኳችሁ ቅድም ምናልባት ልጆቹ እዚህ ጋር ሲጫወታቸው ወደ ውስጥ የሆነ የስፖርት ማዘውተሪያ ቢኖርላቸው በዚህ አስፓልት ላይ ልጆቹም አይጫወቱም። ቤተል እንግዲህ ጦር ኃይሎችን አልፈን ነው የምንሄደው። ከዚህ ደግሞ ከቤተል ደግሞ ዓለም ባንክ የሚባል አለ። ፊት ለፊት አሁን ሄደን ወደ ቀኝ በኩል ከታጠፍን ዓለም ባንክ ወደሚለው ሰፈር ሄዳለን። እንግዲህ ዓለም ባንክ ዳር ላይ ያሉ ከሚባሉ ሰፈሮች አንዱ ነው ዓለም ባንክ። እዚህ ጋር እንደምታዩት ፋውንቴን አለ ተዘጋጅቷል። እንግዲህ የሆነ ቀን ይለቀቃል ማለት ነው።
ራሱ ከዛ ከጀመርንበት ወደ ኋላ ብንሄድ ቁልቁለቱ እንዴት ተሻግረን ዳገት ላይ ስንወጣ ነው ከፍ ያለች ቦታ ላይ ነች ያለችው ቤተል። ወደ ጦር ኃይሎች ስንሄድ ወደ ታች ወደ ቁልቁል ወደ ታች እንወርዳለን እና ስታዩት ለብቻው ከለል ያለ ነው የሚመስለው። ከፍተኛ ቦታ ላይ ያለ ነው የሚመስለው እንደምታዩት። ምናልባት አዲስ ህንፃ የተሰራ ያለዛ መሀል ላይ በግራ በኩል ይታያችሁ ካልሆነ ሌሎቹ ህንፃዎች ቀደም ብለው የተሰሩ የተጠናቀቁ ናቸው። አዲስ የሚሰራ ህንፃ የለም፣ አገልግሎት እየሰጡ ያሉ ናቸው። እንዴት አያችሁት? ዓለም ባንክ አካባቢ ያላችሁ ሰፈራችሁ መጥተናል፣ እነሆ ዓለም ባንክን አሳየን የሚል ልጅ ነበር። አንድ ልጅ ዓለም ባንክ አልኩኝ፣ ቤተልን አሳየኝ የሚለኝ ነበረ። ዓለም ባንክን በዛው መሄድ ነበረብኝ፣ አልሄድኩም። ሌላ ቀን ግን ዓለም ባንክ እሄዳለሁ። ቤተል ይሄን ይመስላል። ቤተል እንግዲህ በእግረኛው መንገድ ደግሞ ስናይ የምታዩቸው የዘንባባ ዛፎች አሉ፣ ደስ ይላሉ። በዚህ ግን አይመችም፣ የፓርኪንግ ነው እንግዲህ አዲስ አበባ ውስጥ ያለው አንዱ ችግር እየተቀረፈ ያለ አንዳንድ ቦታ ላይ የፓርኪንግ ችግር። እዚህ ጋር አሁን በመሀል ገብቼ ብሄር ነው የሚሻለው። መኪናው እንደምታዩት ነው፣ አስፓልት ዳር ላይ ነው የሚቆመው። የትራፊክ ጃም የሚፈጥረው እሱ ነው። መኖሪያ ቤቶቹ በዚህ ወደ ታች እንግዲህ አሉ፣ ሰዎች የሚኖርባቸው ናቸው። ይሄ መስመር ላይ ያሉት ዋና መንገድ ላይ ያሉት ድርጅቶች ናቸው። በዛ በኩልም እንደዚሁ ወደ ውስጥ መግቢያ ይታያችሁ ከሆነ እሱም ሰዎች የሚኖሩበት መኖሪያ ቤቶች ናቸው። ይሄዳል ላይ እንግዲህ ትልልቅ ድርጅቶች የሚሰሩ ናቸው። መሀሉን ይዤ ብሄድ ነው የተሻለ የሚመስለኝ። ግራና ቀኙን ለማየትም የተመቸ ነው። መሀሉን ይዞ መሄድ ጥላ ነው እንዳያችሁት። በግራ በኩል ስትሄዱ ፎቁ ፀሐይን ይከልለዋል እና አዲስ አበባ ውስጥ አንድ ሰፈር ነበር አንዴ ሸገር ላይ ቀርቦ የነበረ ልጆች በአራስነታቸው ፀሐይ መሞቅ አይችሉም። ናይጄሪያ ኤምባሲ አካባቢ ነው። ወንድሙ ኃይሉ የሸገሩ ጋዜጠኛ ድንቅ ነገሮችን ያቀርብ ነበር። አርብ ሐሙስ ያኔ አንዴ ሲያቀርብ የሰማሁት ነበር ነው። አራስ ፀሐይ ማሞቅ ስለማይቻል ሌላ ቦታ ሄዳችሁ ነው የምታሞቁት፣ ዛፍ ትልልቅ ዛፎች ስላሉበት እና እንደሱ ሲል ሰምቼ ነበረ። አሁን በግራ በኩል እንዳልኳችሁ በዚህ በኩል ተሻግራችሁ እስኪረፍ ድረስ ፀሐይ ካልሞቃችሁ ይበርዳ ይቀዘቅዛል። በግራ በኩል እንደምታዩት ፀሐይ ገና ነው። ምክንያቱም ምንድነው ፎቆቹ ስለሚከልሉት ነው። ይሄ እንግዲህ ከዚህ ቀደም አንዳንድ ቦታዎች ሳሳያችሁ መሰረተ ልማት ያልተስፋፋባቸው፣ በዚህ በተቃራኒ በኩል ደግሞ እንደዚህ ስታዩ ምርጥ የተባሉ አዲስ አበባ ውስጥ ካሉ እንግዲህ አንደኛ ብለን ደረጃ ብናወጣላቸው ከነዛ የማይተናነስ ምርጥ የሚባል ሰፈር ነው የሰፈር። ፖሉም በመሃል ላይ ነው የሚሄደው፣ ይሻላል እንደዚህ ወደዚህ ከሚል ቀጥታ እንደምታዩት የዓለም ባንክ መሃሉን ይዞ ነው የሚያልፈው። መሃሉ የግሪን ኤሪያው ላይ ደግሞ እንደሱ ይሻላል። በዳር በኩል ከሚሆን በእግረኛ መንገድ ላይ ነው ብዙ ጊዜ የተለመደው። ይሄ መሃሉ ይሻላል። እዚህ ጋር የምታዩት ደግሞ ገና እየተሰራ ነው፣ ፋውንቴን እየተሰራ ነው፣ ገና አዲስ ነው የተቀባው ያስታውቃል። ገና አዲስ ነው። ዙሪያውን መቀመጫዎች አሉ። እንግዲህ ሰዎች ቁጭ ብለው እዚህ ጋር ይዝናናሉ ማለት ነው። ቤተል እንግዲህ የቤተል ሰፈር ልጆች በዚህ አካባቢ የተመላለሳችሁ ያደጋችሁ ስታዩት
አንዳች ስሜት ሊሰማችሁ ይችላል ብዬ አስባለሁ። በተለይ ከሀገር ከወጣችሁ የቆያችሁ ወይም ከሰፈሩ ርቃችሁ ሄዳችሁ ቤተል አካባቢውን እንደዚህ ግራ ቀኙን ስታዩት አንዳች ስሜት ውርር እንደሚያደርጋችሁ ተስፋ አደርጋለሁ። ምክንያቱም እኔም እንደዚሁ ይሰማኛል። አንዳንድ ቦታዎች በጣም የማውቃቸው ቦታዎችን በምስል ሳያቸው ማየትን ተከትሎ ከወደኋላ ይዞ ይሄዳል ትዝታው። ይሄ ወደ ቀኝ ነው እንግዲህ ወደ ዓለም ባንክ ለመሄድ ተፈለገ። በዚህ ወደ ላይ ወደ ዓለም ባንክ ይወስዳል። እንዳልኳቸው አንድ ቀን ቀጥታ ዓለም ባንክ መጥቼ ዓለም ባንክ ዙሪያ ገባውን ደግሞ አሳያለሁ። ኦልሞስት አሁን አዲስ አበባ ውስጥ እንግዲህ ያልሄድኩበት ሰፈር የለም ማለት ይቻላል። እንግዲህ አብዛኞቹን ልማት ሲሰራባቸውና ሰዎች እባክህን ስትሉ ነው የሚሄደው። ተደጋጋሚ የሄድኩባቸው ሰፈሮች አሉ። ቤተል ግን ለመጀመሪያ ጊዜ ነው የመጣሁት በምስል ለማሳየት እናንተን። እኔ ራሴ ሳልፍ ካልሆነ በስተቀር እንደዚህ በደንብ አላውቀውም። ቤተል አካባቢ ዘመናዊ ቤቶች እንዳሉ አውቃለሁ። ይሄ ቀጥታ በዚህ ሄዳችሁ ወደ ዓለም ባንክ የሚባለው ይወስዳችሁ። ሁለት ቦታ ነው በነገራችን ላይ ዓለም ባንክ። አቃቂ በኩልም ሌላ ዓለም ባንክ የሚባል አለ። ይሄ ወደታች ወደ ጦር ኃይሎች ይወስዳል። ይሄኛውም እንደዛ መሰለኝ ወደታች ወደ ጦር ኃይሎች ይወስዳቸዋል። እስኪ ወደፊት ትንሽ ገፋ ብለን እናየውና ዙሪያ ገባውን እናንተ ታያላችሁ። እዚህ ጋር እንደምታዩት እንግዲህ መንገዱ ለልጆቹ ያው እሁድ ነው፣ እሁድ ስለሆነ ነው ዛሬ መኪኖች በአንድ መስመር ብቻ እንዲጠቀሙ ይደረግና ልጆች እንዲጫወቱ ይደረጋል። ብዙ ቦታ ነው ይሄ እንደዛ የሚደረገው። የስፖርት ማዘውተሪያ ቢኖር ደግሞ የበለጠ ምቹ ይሆን ነበር። የእግረኛ መንገዱም እንደምታዩት ነው። እዚህም እዛም አልፎ ልጆች አበሻ ታወር ወደ ኋላ አለፍ ነው እንጂ ቢጫ ህንጻ ይባላል። ቤተል አካባቢ ምልክት ስትጠይቁ ቢጫ ህንጻ ይባላል። በነገራችን ላይ ህንጻው ግን ቢጫ ቀለም የተቀባ አይደለም። ምናልባት ሲሰራ በፊት ቢጫ ቀለም የተቀባ ሊሆን ይችላል። ሰዎች ግን እንደ ምልክት ተጠቀሙበታል። ሰውየውም ባለቤቱም ይመስለኛል ቢጫ ህንጻ ብሎ ነው የሰየመውና በጣም ታዋቂ ህንጻ ነው። እዚህ ፊት ለፊት በግራ በኩል ደግሞ አበሻ ታወር ትልቅ ህንጻ ነው። እዚህ ጋር እንደምታዩት ደግሞ አብዛኞቹ ተመሳሳይ ናቸው። እዚህ ጋር ነው ትንሽ ለየት ያለ ህንጻ ያየሁት። እንዴ አደገኛው ወጣ መቼም ልጆች ናቸው፣ መኪና የለም ወርታች ናቸው ብሎ ካልሆነ በስተቀር የኤሌክትሪክ ምሰሶ ሲስተም ነው አሁን ችግሩ። ይሄ እንደምታዩት እዚህ ትራንስፎርመሩ እዚህ መንገድ ዳር መስመሮች እሱ ቢስተካከል አሁን በተለይ በኮሪደር ልማት እየተሰሩ ካሉት ጋራ ትንሽ የሚቀር ይመስላል። ይሄ መስመሮች እንዲህ በአየር ላይ እንደምታዩቸው ናቸው፣ ለአደጋ የሚያጋልጣሉ። አሁን ግን ግራውንድ ሆኗል ብዙ ቦታ ላይ እና እንደዚሁ አንደርግራውንድ ቢሆን ውበትም አለው፣ ለአደጋም አያጋልጥም። አንዳንድ ክረምት ላይ እኮ ተበጥሶ ሽቦ የያዘበት አጋጣሚ አለ። ሰዎች ክረምት ላይ ጥንቃቄ አድርጉ ይባላል እንደው
ልወዘዞ በእግሬ እንግዲህ እንደቀጠለ ነው። ከዚህ ቀደም እንግዲህ የኔ ቻናል ቤተሰቦች አንድ የመዝናኛ ቻናል ከፍቼ ሰብስክራይብ አድርጉልኝ ያልኩኝ የተወሰናችሁ ሰብስክራይብ አድርጋችሁት ነበር። ግን ባልገባኝ ባላወቅኩት ምክንያት ዩቲዩብ ጋይድላይንስ ጥሰሃል ብሎ ስትራይክ አድርጎ አጥፍቶታል። ምክንያቱ አልገባኝም። ምናልባት አንድ በዛ ኢሜል የተከፈተ ዩቲዩብ ነበረ፣ እሱ የቆየ ነው እና በሱ ምክንያት ነው ብዬ ነው የማስበው። እና አንዳንዶች ነገሩኝ ያው ኢሜሉ አንድ አይነት ስለሆነ በዛ ምክንያት ነው የሚሉኝ። የትረካ ጀምሬ ነበር ዜማ ትረካ የሚታስታውሱ ከሆነ። አሁን ደግሞ ሌላ ስሙ ለጊዜው ሊቀየር ይችላል፣ አኮመልዛ የሚል ነው። እንግዲህ እሱ ላይ የተመረጡ ትረካዎች፣ የቤተሰብ ድራማዎች፣ ሲትኮም ወደፊት ከዚህ ቀደም ልምዱ ስላለን እሱን ለመስራት አስቤያለሁና እንግዲህ የኔ ቤተሰቦች የምትተባበሩ ይሄ ነው። ስራውን አስፍቶ በሙሉ ለመስራት ስላሰብኩ ነው። እንዲህ በረፍት ጊዜ ብቻ ሳይሆን ሙሉ በሙሉ ይዞ ስራውን ለመስራት ሰፋ ማድረግ ያስፈልጋል። ስለዚህ ለመዝናኛ የሚሆን ነው፣ በተለይ ለትረካዎች ለድራማዎች የሚሆን ነውና የመጀመሪያ ኮመንት ላይ ሊንኩን አስቀምጥላችኋለሁ። እንግዲህ በተለይ እኔ ስቲከር እየገዛችሁ የምትልኩልኝ የምታበረታቱኝ ያላችሁ አብዛኞቻችሁ ላይክ ሼር እያደረጋችሁ የምትተባበሩኝ የምታበረታቱኝ ያላችሁ በቅድሚያ እናንተ እንግዲህ ኮሜንት የመጀመሪያው ላይ ሊንኩን አስቀምጣለሁ እየገባችሁ ሰብስክራይብ እንድታደርጉ እና በአጭር ጊዜ ውስጥ ወደ ሞኔታይዜሽን ሲስተም እንድንገባ አድሰንስ ተጠቃሚ ሆነን ወደዛ እንድንገባ እንድታበሩ በታላቅ አክብሮት ጠይቃለሁ። እንግዲህ ይህንን መጨቅጨቅ አይቀርም። እቺ ደግሞ መታወት የምትገርም ካፌ ነች። ኮፊ ቡና ነው የሚሸጠው፣ ባህላዊ ነች። ጀበና ቡና ነው እንደምታውቁት። ቅልብጫ ላይ ትንሽ ሰው ነው የምትይዘው። በዚህ ያወቅ ያደረገ ሰው እንደዚህ እንደኔ ረጅም መንገድ እንደዚህ መተን አራት ሲል ቁጭ ለማለት ትመቻለች። እንግዲህ ውድ ተመልካቾቻችን ቤተልን እንግዲህ ግራ ቀኙን ተዟዙረን ለማሳየት የሰራነው ቪዲዮ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ሁሌ እንደምላችሁ ሰላምና ጤና ከእናንተ ጋር እንዲሆን እመኛለሁኝ። መጀመሪያ ኮመንት ሳጥን ላይ አስቀምጥላችኋለሁ ሊንኩን። እንግዲህ ገብታችሁ ሰብስክራይብ እንድታደርጉኝ አበረታታችኋለሁ። ጥራ ይስጥልኝ።